የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ በቤተ መንግስታቸው ውስጥ ሺህ ጠባቂ አቁመው እንቅልፍ የሚነሳቸው አንድ ስም አለ። እሱም ዴልታ ፎርስ። እነዚህ ሰዎች የት እንደሚሰለጥኑ አይታወቅም። ስማቸው በደሞዝ መዝገብ ላይ የለም። ሲገሉም አስከሬናቸው በይፋ አይመጣም። ነገር ግን አሜሪካ የማይቻል የሚመስል ተልዕኮ ሲገጥማት የምታዘው ብቸኛ ቡድን እነሱ ነው። ዛሬ ለብዙ አሜሪካን ጠላቶች የህልም ቅዠት ስለሆነው ስለ ሚስጥራዊ ዴልታ ፎርስ ከመጀመሪያው አሁን እስካለበት ያለው እናያለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1970ዎቹ ነው። ያ ዘመን ለዓለም ሰላም እጅግ አስፈሪ ነበረ። በየቦታው አውሮፕላኖች ይታገታሉ፣ የሽብር ጥቃቶች እንደ ማት ይወርዱ ነበር። አሜሪካ በወቅቱ በቁጥር ግዙፍ የሆነ ሰራዊት ቢኖራትም እንደዚህ አይነት ድንገተኛ ውስብስብ ችግሮችን በቀዶ ጥገና መልክ የሚፈታ የሰለጠነ አነስተኛ ቡድን ግን አልነበራትም። ታዲያ በዚህ መሃል ነው አንድ ሰው ብቅ ያሉት፣ ኮሎኔል ቻርልስ ቤክስዊዝ። ቤክስዊዝ ተራ ወታደር አልነበሩም። በእንግሊዝ ሀገር ቆይታቸው ስፔሻል ኤር ሰርቪስ ወይም SAS ከሚባለው የዓለማችን ዝነኛ ልዩ ኃይል ጋር ሰልጥነው ነበረ። እዚያ ያዩት ነገር አእምሯቸውን ቀየረው። አሜሪካም እንደዚህ አይነት እንደ መብረቅ የሚፈጥኑ እንደ ጥላ የማይታዩ ተዋጊዎች ያስፈልጓታል የሚል ጽኑ ሐሳብ ይዘው ተመለሱ። ይሁን እንጂ ነገሩ ቀላል አልነበረም። በጦር ሰራዊት ውስጥ የነበሩ ብዙ ጄኔራሎች አዲስ ኃይል አያስፈልገንም በሚል ሐሳባቸውን ውድቅ አደረጉባቸው። ቤክዊዝ ግን ተስፋ አልቆረጡም ነበረ። ለ2 ዓመታት ያህል ከባለስልጣናት ጋር ተሟገቱ። በመጨረሻም በህዳር ወር 1977 ዓ.ም መንግስት ፍቃዱን ሰጠ። በዚህም ፈርስት ስፔሻል ፎርስ ኦፕሬሽን ዲታችመንት ዴልታ ወይም በአጭሩ ዴልታ ፎርስ ተወለደ። ይሁንና ይህ ቡድን እንደ ማንኛውም ሰራዊት አልነበረም። መኖራቸውን በሚስጥር ተያዘ። ስማቸው በይፋ አይጠራም ነበር። ስራቸው ደግሞ አንድና አንድ ብቻ ነበረ፣ የማይቻለውን ማድረግ። ዴልታ ፎርስን መቀላቀል መመኘት ብቻ ሳይሆን ሞትን ፊት ለፊት የመጋፈጥ ያህል ከባድ ነው። ይህ ስልጠና የሰው ልጅ አእምሮ ከአካሉ ጋር ተቀናጅተው ምን ያህል ሊታገሱ እንደሚችሉ የሚፈተንበት የመጨረሻው ጣሪያ ነው። ዴልታ ፎርስን ለመቀላቀል ስለፈለጉ ብቻ አይሆንም። አመልካቾች ቢያንስ ለ2 ዓመት በሰራዊት ውስጥ ያገለገሉ፣ ብቃታቸው የተመሰከረላቸው አንበሶች መሆን አለባቸው። ነገር ግን ገና ስልጠናው ሲጀምር እነዚህ አንበሶች እንደ ሕፃን ልጅ ሲዝሉ ይታያሉ። የመጀመሪያው ፈተና አካላዊ ስቃይ ነው። በጭቃ በከፍተኛ ተራራ በከባድ ዝናብ ውስጥ ለሰዓታት ሳይሆን ለቀናት ያለ እረፍት መጓዝ። ወታደሮቹ ከ40 ኪሎ በላይ የሚመዝን ከባድ ቦርሳ ተሸክመው ማንም በማያውቀው ጥቅጥቅ ያለ ደን ውስጥ በኮምፓስ ብቻ እየተመሩ እንዲጓዙ ይደረጋል። እዚህ ጋር ታዲያ የዛለው ጡንቻቸው ብቻ ዋጋ የለው፣ ይልቁንም አላቆም የሚለው የውስጥ ወኔያቸው ጋር ሽኩቻ ይፈጥራሉ። ከአካላዊ ስቃዩ በላይ ግን የአእምሮ ጦርነቱ ይከብዳል። አሰልጣኞቹ ወታደሮቹን ለቀናት እንቅልፍ ይነሷቸዋል። በከፍተኛ ድካም በረሃብና በብርድ ውስጥ እያሉ ውስብስብ ጥያቄዎችን ይጠይቋቸዋል። ለምን? ምክንያቱም ዴልታ ፎርስ የሚፈለገው በጦርነት መሃል ጥይት እየዘነበበት አእምሮ ሳይደነግጥ ትክክለኛ ውሳኔ የሚወስን የብረት ሰው ብቻ ስለሆነ ነው። ታዲያ ውጤቱ አስደንጋጭ ነው። ከ100 ምርጥ ወታደሮች ውስጥ ሂደቱን ጨርሶ ባጅ የሚለጠፍባቸው ከ5 አይበልጡም። የቀሩ 95ቱ በድካም በህመም ወይም በስነ ልቦና ስብራት እጃቸውን ይሰጣሉ። ዴልታ ፎርስ መሆን ማለት ከመቶዎቹ አንዱ መሆን ሳይሆን ከመቶዎቹ ቁንጮ መሆን ማለት ነው። ዴልታ ፎርስ እንደዚህ ነው። የዴልታ ፎርስን አቅም ለመረዳት መጀመሪያ ወደ ካዝናቸው መመልከት ያስፈልጋል። ነገር ግን አንድ ችግር አለ። የዴልታ ፎርስ በጀት በየትኛውም የመንግስት መዝገብ ላይ በግልጽ ተጽፎ አታገኙትም። ይህ በጀት ጥቁር በጀት ወይም ብላክ በጀት በመባል ይታወቃል። ዴልታ ፎርስ ለዓለም ገና ያልተዋወቁ በቤተ ሙከራ ደረጃ ላይ ያሉ እጅግ ዘመናዊ ቴክኖሎጂዎችን በቅድሚያ የመጠቀም መብት አለው። ሌላው ቀርቶ ተራው ሰራዊት በፊልም ላይ ብቻ የሚያያቸው ድንቅ ግኝቶች፣ መሳሪያዎች እነሱ ዛሬውም ይጠቀሙባቸዋል። እስቲ አንድ የዴልታ ፎርስ አባል ብቻ እንውሰድ። ለዚህ አንድ ወታደር ስልጠና፣ ለሚመገብበት ምግብ፣
ለሚጠቀማቸው መሳሪያዎች፣ በአጠቃላይ ያ ወታደር ለሚያስፈልገው ትጥቅ ብቻ በሚሊዮን የሚቆጠሩ ዶላሮች ይወጣሉ። አሜሪካ ለእያንዳንዱ የዴልታ አባል የምታወጣው ወጪ በአንድ ተራ ሀገር ውስጥ ያለን አንድ ሙሉ ክፍለ ጦር ሊያስተዳድር ይችላል ቢባል ማጋነን አይሆንም። ታዲያ እነዚህ ሰዎች የታጠቁት መሳሪያ ብቻ ሳይሆን እውቀትም ጭምር ነው። በገንዘብ ሊገዛ የማይችል እጅግ ውድ የሆነ ወታደራዊ ጥበብ ሁሉ በእነዚህ ሰዎች እጅ ላይ ይገኛል። ለዚህ ነው ዴልታዎች በገንዘብ የታነጹ የጥፋት መሳሪያዎች ናቸው የሚባለው። አሁን ደግሞ ዴልታ ፎርስ ያሳካቸው ተልእኮዎችን የተወሰኑትን ልንገራችሁ። ዴልታ ፎርስ መኖሩን ዓለም የሚያውቀው ስራው ከጨረሰ በኋላ ነው። እስካሁን ድረስ በታሪክ ማህደር ውስጥ ደማቅ አሻራ ጥለው ያለፈባቸው ጥቂት ተልእኮዎችን እንመልከት። የመጀመሪያው ሳዳም ሁሴን መያዝ ነው። የኢራቅ መሪ ሳዳም ሁሴን ዓለም በሙሉ ሲፈልገው ከርሞ በመጨረሻም ቀይ ጎህ በተባለ ሚስጥራዊ ኦፕሬሽን ከመሬት ስር ካለ ጠባብ ጉድጓድ ውስጥ አውጥተው የያዙትኝ እነዚህ የዴልታ ፎርስ ጀግኖች ነበሩ። ያን ዕለት ዴልታዎች ሳዳም ሁሴንን ከጉድጓድ ውስጥ ሲያወጡት ዓለም በሙሉ ደነገጠ። ሌላው ደግሞ በጎረቤታችን ሶማሊያ የተከናወነና ብላክ ሆክ ዳውን በሚል ፊልም የተሰራለት የሞቃዲሾ ውጊያ ነው። በዚያ እጅግ አስከፊ የጎዳና ላይ ጦርነት ዴልታዎች ከቁጥር በላይ በሆነ ጠላት ተከበው ሳለ ያሳዩት ጽናትና የጓዶቻቸውን አስከሬን ላለመተው ያደረጉት መስዋዕትነት የቡድኑን ጥንካሬ ለዓለም መስክሯል። ወደ ቅርብ ጊዜ ስንመጣ ደግሞ የአይኤስአይኤስ መሪ አቡበከር አልባግዳዲን እናስታውሳለን። ባግዳዲ በሰሜን ሶሪያ በድብቅ ተከቦ ሳለ ዴልታ ፎርስ በሄሊኮፕተር ሰማዩን ቀዶ መጣ። አልባግዳዲ መውጫ ሲያጣ ራሱን አጠፋ። በዚህም ተልዕኮ ዴልታ ፎርስ ምን ያህል ርቀት ሊጓዝ እንደሚችል ለዓለም አሳየ። በመጨረሻ ዴልታ ፎርስ ማለት ዝም ብሎ የጦር ክፍል አይደለም። እነሱ የአሜሪካ መንግስት በጣም በሚጨንቀው ጊዜ የሚመዘዙ የተሳለ ሰይፍ ናቸው። በቬንዙዌላ ማድሮን ቤተመንግስት ውስጥ የሚሰማው ፍርሃት ሆነ በሶሪያ በረሃዎች የተፈጸሙ ድሎች የሚያሳዩት አንድ እውነት አለ። ዴልታዎች ከመጡ ተልዕኮ በስኬት መጠናቀቁ አይቀሬ ነው የሚል ነው። ስማቸውን ላናውቃቸው እንችላለን፣ ፊታቸውንም በቲቪ ላይ አናየውም። ነገር ግን ዓለም ዛሬ ላለችበት የኃይል ሚዛን እነዚህ የማይታዩ ተዋጊዎች የራሳቸው ትልቅ አስተዋጽኦ አላቸው። ስራቸውን ጨርሰው ሲመለሱ የሚጠብቃቸው ሽልማት ወይም የህዝብ ጭብጨባ አይደለም፣ ቀጣዩ ሚስጥራዊ ተልዕኮ እንጂ። እናንተስ ስለ ዴልታ ፎርስ ምን ትላላችሁ? ይህን ያህል በጀትና ስልጠና የሚያወጣባቸው እነዚህ ወታደሮች ለዓለም ሰላም ጠቃሚ ናቸው ወይስ ለታላላቅ አገራት መጠቀሚያ? ሐሳባችሁን ኮመንት ላይ በነፃነት አስፍሩልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጉን ለሌሎቹ እንዲደርስ አድርጉ። እንደዚህ አይነት አጓጊ ወታደራዊ፣ ፖለቲካዊ ታሪኮች እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ቸር ቆዩ።